ሰላም እንዴት ናችሁ? ዛሬ የማሳያችሁ የግሬድ 7 ማትማቲክስ ዩኒት 4 ላይ ስለ ቤዝ፣ ፐርሰንቴጅ፣ ሬት፣ ፐርሰንት ኢንክሪዝ እና ፐርሰንት ዲክሪዝ ጋር የተያዙ ጥያቄዎች ነው። ኩዌስችን ነምበር 1 የጃኬት ኦሪጂናሊ ኮስትስ ብር 800 ኢትስ ዲስካውንትድ ባይ 15% ዋት ኢዝ ዘ ኒው ፕራይስ ነው የሚለው። መጀመሪያ የጃኬቱ ዋጋ 800 ብር ነበር። ከዚያ 15% ቅናሽ ተደረገለት። ከዚያ አሁን ያለው አዲሱ ዋጋ ወይም አሁን የሚሸጥበት ዋጋ ስንት ነው ነው የሚለው። ስለዚህ ይህን ጥያቄ በሁለት አይነት መንገድ መስራት እንችላለን ማለት ነው። በመጀመሪያ የ800ን 15% እንፈልጋለን። ይህ ማለት 800 ታይምስ 15 ኦቨር 100 እናደርገዋለን ፐርሰንት ስላለው ማለት ነው። ከዚያ ሁለቱ ዜሮ በሁለቱ ዜሮ ይጠፋል። 8 ጊዜ 15 ማለት ደግሞ 120 ይሆናል ማለት ነው። ስለዚህ ከ800 ላይ የ120 ቅናሽ ተደርጎበታል ማለት ነው። ስለዚህ ኒው ፕራይሱ the new price will be 800 minus 120 ማለት ነው። ይህ ማለት ደግሞ 680 ማለት ነው። ስለዚህ አንሰር ይሆናል። ሁለተኛው መንገድ ደግሞ percent decrease is equals to decreased amount over original quantity times 100% አድርገን እንሰራዋለን ማለት ነው። percent decrease 15%። ከዛ ዲክሪስድ አማውንት ማለት ደግሞ 800 ሲቀነስ ኤክስ ማለት ነው። ይሄን ኒው ፕራይሱን ኤክስ ብንለው 800 ማይነስ ኤክስ ኦቨር ኦሪጂናል ቫልዩ ወይም ኳንቲቲ 800 ነው። ከዛ ታይምስ 100% ማለት ነው። ሁለት ዜሮ በሁለት ዜሮ ይጠፋል እዚህ ጋር። ይሄኛው ፐርሰንቱን በዚህኛው ይጠፋል። ከዛ 15 ኦቨር 1 is equals to 800 ማይነስ ኤክስ ኦቨር 8 ማለት ነው። ክሪስ ክሮስ እናደርገው 800 ማይነስ ኤክስ በአንድ ሲባዛ ራሱ ይሆናል ማለት ነው። ከዚያ 8 ሲባዛ በ15 ደግሞ 120 ነው። ከዚያ ማለት 800 ሲቀነስ 120 is equals to x ይህን ስቀንሱ 680 is equals to x ማለት ኒው ፕራይስ ማለት ነው። ስለዚህ አንሰርስ ይሆናል ማለት ነው። Question number 2, a student scored 84 marks which is 70% of the total marks. What is the total mark ነው የሚለው። የተጠየቀው ቶታል ማርክ ነው። ይህ ማለት ቤዝ ነው የተጠየቀው ማለት ነው። ይሄኛው ፐርሰንቴጅ ነው። ፐርሰንቴጅ ማለት ሳም ፓርትስ ኦፍ ዘ ቶታል ቫልዩ ማለት ነው። ስለዚህ ከቶታሉ ጥያቄ የተወሰነ ስኮር አድርጓል ማለት ነው። ይሄ ፐርሰንቴጅ ነው፣ ይሄኛው ደግሞ ሬት ነው ማለት ነው። ስለዚህ ቤዝ ማለት ፎርሙላው ፒ ኦቨር አር ማለት ነው። ፐርሰንቴጅ 84 ነው ኦቨር ሬት ደግሞ 70 ኦቨር 100 ማለት ነው ፐርሰንት ስለሆነ። ከዛ የዜሮ ይጠፋል። ይህ ማለት ደግሞ 84 ታይምስ 10 ኦቨር 7 ማለት ነው። ከዛ በ7 አንድ ይሆናል፣ በ7 ደግሞ 12 ሲባዛ በ10 120 ይሆናል ማለት ነው። ስለዚህ አንሰርስ ይሆናል። ሁለተኛው መንገድ ደግሞ 84ቱ 70% ከሆነ 100% ምን ያክል ይሆናል ብላችሁ እዚህ ጋር ቢ ከዚያ ክሪስ ክሮስ ቢ ሲባዛ በ70% ይሆናል እዚህ ኮልስቱ 84 ሲባዛ በ100% ማለት ነው። ከዚያ ኦቨር 70% አደረጉታላችሁ። ቢ ኮልስቱ ይሄ ይጣፋል ማለት ነው። እዚህ ጋር ፐርሰንት በፐርሰንት ይጠፋል፣ 0 በ0 ይጠፋል። 84 ለ7 እዚህ ጋር ሲካፈል 12 ነው። 12 ጊዜ 10 ደግሞ 120 ነው ማለት ነው። ስለዚህ በሁለት መንገድ መስራት እንችላለን ማለት ነው። Question number 3, the population increased from 40,000 to 46,000. What is the percent increase ነው የሚለው። percent increase ማለት ፎርሙላው increased amount over original quantity times 100% ማለት ነው። percent increase is equals to increased amount ማለት ከዚህ ወደዚህ የጨመረበት ማለት ነው። ስንቀንሰው 46000 ሲቀነስ 46000 ማለት ነው። ኦቨር ኦሪጂናል ኳንቲቲ ማለት ደግሞ የመጀመሪያው ማለት ነው 40000 ታይምስ 100% ማለት ነው። ከዚያ ከታች 40 ከላይ በ40 ይጣፋል ማለት ነው። 64 ደግሞ ስንት ይሆናል? ፐርሰንት ኢንክሪዝ
እዚህ ኮርስቱ 60 ሲካፈል 4 15 ከዚያ ፐርሰንት አለ እዚህ ጋር 15% ይሆናል ማለት ነው። Question number 4, a phone price decreased from ብር 25,000 to ብር 22,500 what is the percent decrease ነው የሚለው። percent decrease ደግሞ ፎርሙላው decreased amount over original quantity times 100% ማለት ነው። times 100%. percent decrease is equals to ከ25,000 ወደ 22,500 የቀነሰው በ2,500 ነው። ይሄን በመቀነስ ማለት ነው 2,500 ኦቨር ኦሪጂናል ኳንቲቲ ማለት ደግሞ ይሄ የመጀመሪያው ማለት ነው 25,000 ሲባዛ በ100% ማለት ነው። ከዛ ከታች ያለው 30 በ3 0 ይጣፋል ማለት ነው። 25 ሲካፈል ለ25 1 ነው። ፐርሰንት ዲክሪዝ ኢዝ ኢኳልስ ቱ 25 ለ25 1 ከዚያ 0 አለ 10% ይሆናል ማለት ነው። አንሰር ሲ ይሆናል ይሄ ደግሞ። Question number 5, what percent of 180 is 45? ይህ ማለት ቤዝ ነው። ቤዙ 180 ማለት ነው። ይሄኛው ደግሞ ፐርሰንቴጅ ነው። ስለዚህ የምንፈልገው ሬት ነው ማለት ነው፣ ወይም ፐርሰንት። ሬት ማለት P over B times 100% ነው። ከዛ ሬት is equals to P 45 ትንሹ ቁጥር ማለት ነው 45 over 180 times 100% ማለት ነው። ሬት is equals to በ45 1 በ45 ደግሞ ይሄ 4 ይሆናል። 100 ለ4 ደግሞ 25% ይሆናል ማለት ነው። ስለዚህ አንሰር ቢ ይሆናል ይሄ ደግሞ። Question number 6, a salary increased by 12% and become ብር 33,600 what was the original salary ነው የሚለው። ይህን ደግሞ በሁለት አይነት መንገድ መስራት እንችላለን። የመጀመሪያው ሳላሪ ኤክስ ቢሆን ከዛ 12% ተጨመረው ማለት 12% of x ማለት ነው ፕላስ 12% of x ከዚያ አሁን ያለው 33,600 ነው ማለት ነው። ከዚያ ማለት x ፕላስ ይሄኛውን ደግሞ 12 ሲባዛ በx ኦቨር 100 ማለት ነው። 12x ኦቨር 100 ይመጣል ስናበዛው is equals to 33,600 ማለት ነው። x ፕላስ ይሄኛው ማለት 0.12x ማለት ነው is equals to 33,600 ማለት ነው። ከዚያ ይሄን ስንደምረው እዚህ ጋር አንድ ስላለች አንድ ሲደመር 0.12 1.12x ይሆናል is equals to 33,600 ይሆናል። ከዚያ ኦቨር 1.12 ኦቨር 1.12 እናደርገዋለን። x is equals to 33,600 ይሆናል ኦቨር 1.12 ከዚያ ሁሉንም ለመቶ ስናበዛው እንደዚህ ይሆናል ማለት ነው። 20 ከላይ እንጨምራለን ከታች ደግሞ 112 ይሆናል። ከዚያ 336 ለ112 እዚህ ጋር ስታካፍሉት 3 ጊዜ ይደርሳል። ከዚያ 4 0 አለ ወደፊት 30,000 ማለት ነው። ስለዚህ የመጀመሪያው ሳለሪ 30,000 ነበረ ማለት ነው። 12% ተጨምሮት 33,600 ሆኖለታል ማለት ነው። ስለዚህ አንሰር ሲ ይሆናል። ሁለተኛው መንገድ ደግሞ percent increase is equals to increased amount over original quantity times 100% ማለት ነው። percent increase 12% ተሰጥቷል። 12% is equals to increased amount ማለት የመጀመሪያው x ነው ሳለሪው ከዚያ 33,000 ነው። ያሁኑ ደግሞ 33,600 ሲቀነስ x ማለት ነው። ኦሪጂናል ኳንቲቲ x የመጀመሪያው ማለት ነው ሲባዛ በ100% ከዚያ ኦቨር 100% ታረጋላችሁ። ኦቨር 100% እዚህ ጋር ይሄ ይጣፋል። ከዚያ 1200ኛ እዚህ ኢኳልስ ቱ 33,600 ሲቀነስ x ኦቨር x ማለት ከዚያ ክሪስ ክሮስ እናደርጋለን። ይሄን ስናበዛው 100 ሁለቱንም ያበዛዋል ማይነስ 100x ማለት ነው is equals to 12x ይሆናል። ከዚህ ማለት ደግሞ
is equals to 12x plus 100x ማለት ነው። ይህ ማለት ደግሞ ስንደምረው ይሄኛው ደግሞ 112x ይሆናል። ከዚያ ለ112 እናካፍለዋለን ነው። x is equals to 336 ለ112 ታካፍሉት 3 ጊዜ ነው። ከዚያ 4 ዜሮ አለ ማለት ነው። እዚህ በሁለት አይነት መንገድ እንደዚህ አድርገን መስራት እንችላለን ማለት ነው። Question number 8 out of 250 students 30% are girls. How many girls are there ነው የሚለው። እዚህ ጋር 250 ቤዝ ነው ቶታል ቫልዩ ስለሆነ ማለት ነው። ይሄኛው ደግሞ ሬት ከዛ ገርል ነው የተጠየቅን ማለት ነው። ፐርሰንቴጅ is equals to b times r ማለት ነው። ሬት ኦፍ ገርል ማለት ነው is equals to ፐርሰንቴጅ ቤዝ 250 ተሰጥቷል። 250 ታይምስ 30 ኦቨር 100 ማለት ነው። ከዚያ 2 ዜሮ እዚህ ጋር ይጣፋል 75 ይሆናል ማለት ነው። ስለዚህ አንሰር ዲ ይሆናል አይደል? Question number 9 a price increase from ብር 120 to ብር 150 what is the percent increase ነው የሚለው። percent increase is equals to increased amount over original quantity times 100% ማለት ነው። percent increase is equals to ከ120 ወደ 150 ሲሄድ በ30 ነው የጨመረው ማለት ነው። ስለዚህ increased amount 30 ነው ማለት ነው። 30 over original quantity ደግሞ 120 times 100% ማለት ነው። እዚህ ጋር 0 በ0 ይጣፋል። በ3 1 በ3 4 100 ሲካፈል 4 ደግሞ 25% ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል። Question number 10 after a 25% discount a bag costs ብር 900 what was the original price ነው የሚለው። ስለዚህ percent decrease is equals to decreased amount over original quantity times 100% በሚለው ፎርሙላ እንሰራዋለን ማለት ነው። percent decrease 25% is equals to decreased amount ማለት ደግሞ እዚህ ጋር ዲስካውንት ስለሚል መጀመሪያ ኦሪጂናሉ ሃይ ነበር ማለት ነው ኤክስ ብንለው ይሄን። ስለዚህ ትልቁ ኤክስ ነበር ማለት ነው። አሁን ቀንሶ 900 ነው ይሆናል። ስለዚህ ከትልቁ ትንሹ ነው የምንቀንሰው። ኤክስ ትልቅ ስለሆነች መጀመሪያ እናመጣታለን ማይነስ 900 ማይነስ ኤክስ ማለት ግን አይቻልም ማለት ነው። ስለዚህ ኦሪጂናል ኳንቲቲ ደግሞ ኤክስ ብለናል እዚህ ጋር ታይምስ 100% ማለት ነው። ከዚህ ኦቨር 100% እናደርገዋለን። ይሄ ይጠፋል። እዚህ ጋር ደግሞ ሲቃለል 1/4 ማለት ነው። is equals to x minus 900 over x ከዚያ ክሪስ ክሮስ እናደርገው 4 times x 4x 4 times 900 3600 ይሆናል is equals to 1 times x x ማለት ነው። ከዛ 4x minus x is equals to 3600 ይሆናል። 3x is equals to 3600 over 3 እናደርገዋለን። ከዛ x is equals to 36 ለ3 12 ማለት ነው። ስለዚህ ኦሪጂናል ኮስቱ 1200 ነበር ማለት ነው። አንሰር ሲ ይሆናል። Question number 11 60% of a number is 210 what is the number ነው የሚለው። እዚህ ጋር ኦፍ ቀጥሎ የሚመጣው አብዛኛውን ጊዜ ቤዝ ወይም 60% 210 ነው ስለሚል 210 ፐርሰንቴጅ ነው ማለት ነው። ሳም ፓርትስ ኦፍ ዘ ቶታል ቫልዩ ነው። ቤዙ ደግሞ 100% ነው ማለት ነው። ስለዚህ ይሄኛው 210 ፐርሰንቴጅ እንደሆነ ያስታውቃል ማለት ነው። what is the number ነው የሚለው ቤዝን ነው የምንፈልገው ማለት ነው። ቤዝ ማለት ፎርሙላው p over r ማለት ነው። p 210 ነው ኦቨር ሬት ደግሞ 60% ኦቨር 100 እናደርገዋለን እዚህ ጋር። ከዚያ 0 በ0 ይጣፋል። 210 ሲባዛ በ10 ስድስተኛ ማለት ነው። ይሄው እዚህ ጋር በ3 2 ይሆናል። በ3 ደግሞ ይሄኛው 7 ይሆናል። ከዚያ በ2 1 በ2 5 5 ጊዜ 7 ደግሞ 350 ይሆናል ማለት ነው። ስለዚህ አንሰር ዲ ይሆናል።
Question number 12, worker earns ብር 18,000 monthly and gets a 10% rise. What is the new salary ነው የሚለው። ይሄንን ደግሞ የ18,000 10% እንፈልጋለን መጀመሪያ 18,000 ሲባዛ በ10 ኦቨር 100 ማለት ነው። ከዚያ 20 በ20 ይጣፋል 1800 ይመጣልናል። ከዚያ ከመጀመሪያው እዚህ ጋር መደመር ማለት ነው 18,000 ሲደመር 1800 ማለት ነው። ከዚያ ይሄን ሲደመሩ ስንት ይመጣል? 19,800 ይመጣል ሲ ማለት ነው። ፐርሰንት ኢንክሪዝ በሚለው ፎርሙላ ማግኘት ትችላላችሁ። ፐርሰንት ኢንክሪዝ is equals to increased amount over original quantity times 100% በሚለው ማለት ነው። በዚህኛው ይመጣላችኋል። Question number 13, after a 20% decrease a machine costs per 8,000 what was the original price ነው የሚለው። ስለዚህ በዚህ ፎርሙላ እንሰራዋለን ማለት ነው። ፐርሰንት ዲክሪዝ is equals to decreased amount over original quantity times 100% ማለት ነው። ፐርሰንት ዲክሪዝ 20% ተሰጥቷል። ከዛ ዲክሪዝድ አማውንቱ ደግሞ ኦሪጂናል ፐርሰንቱን ኤክስ ብንለው እዚህ ጋር ከኤክስ ወደ 8,000 ነው የቀነሰ። ስለዚህ ኤክስ ማይነስ 8,000 ማለት ነው ኦቨር ኦሪጂናል ኳንቲቲ ኤክስ ነው ታይምስ 100%። ከዚያ ኦቨር 100% እናደርገዋለን። ፐርሰንት በፐርሰንት ይጣፋል ሲቀለል ይሄ ደግሞ 1/5 is equals to x minus 8,000 ኦቨር ኤክስ። ከዚያ ክሪስ ክሮስ እናደርገዋለን። 5 ሁለቱንም ያበዛል 5x ማይነስ 5 ጊዜ 8 ደግሞ 40,000 ማለት ነው is equals to x። ከዚያ 5x minus x is equals to 40,000 ማለት ነው። 4x is equals to 40,000 ይሆናል ማለት ነው። ከዚያ ኦቨር 4 x ማለት ኦሪጂናል ፕራይስ ማለት ነው 10,000 ይመጣል ማለት ነው። ስለዚህ አንሰር ሲ ይሆናል። Question number 15, a class of 60 students has 15% absent. How many are present ነው የሚለው። ስለዚህ 15%ዎቹ አብሰንት ከሆኑ 100 ሲቀነስ 15 ይሆናል ፕሬዘንት ፐርሰንት ማለት ነው። ይሄ ፕሬዘንት ፐርሰንት is equals to 100% minus 15% ማለት ነው። ስለዚህ ፕሬዘንት ፐርሰንት is equals to 85% ማለት ነው። ስለዚህ የተገኙት 85% ናቸው ማለት ነው። ከዚያ የተገኙትን ስለሚጠይቅ 60 ሲባዛ በ85 መቶኛ እናደርገዋለን ማለት ነው። ከዚያ 0 በ0 ይጣፋል በ2 3 በ2 5 ይሆናል በ5 1 በ5 17 3 ጊዜ 17 ደግሞ 51 ይመጣል ማለት ነው። ወይም ደግሞ አብሰንት የሆኑትን እንፈልጋለን ማለት ነው። 60 ሲባዛ ሁለተኛው መንገድ ማለት ነው 60 ሲባዛ በ15 መቶኛ ከዚያ 0 በ0 ይጣፋል በ2 3 በ2 5 በ5 1 በ5 5 3 ማለት 3 ጊዜ 3 ደግሞ 9። ስለዚህ ሙሉ ተማሪዎቹ 60 ስለሆኑ የተገኙት ፒ ፕሬዘንት ብንለው 60 ሲቀነስ 9 ማለት ነው 51 ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል። 16ኛውን ደግሞ ሰርታችሁ ኮሜንት ላይ ጻፉልኝ።